ገላትያ ምዕራፍ 5 ከቁጥር 22 ጀምሮ እስከ 26 ድረስ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ምናሉ ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። ስለዚህ የመንፈስ ቅዱስ ፍሬ ወይም የመንፈስ ፍሬ ወደሚለው መጣን ማለት ነው። ራሱ የመንፈስ ፍሬ ሲል የምትለው ቃል ራሱ ንብረትነቷ የማን ነው? የመንፈስ ቅዱስ ወይም መንፈስ ቅዱስ በእኛ ውስጥ ሆኖ የሚያፈራው እንጂ እኛ በራሳችን ትግል የምናመጣው አይደለም። በራሳችን ትግል የምናመጣው አይደለም። መንፈስ ቅዱስ በእኛ ውስጥ ሆኖ የሚገልጠው የጌታ የኢየሱስ ክርስቶስ የኑሮ ዘይቤ ነው። ከዚህ የተነሳ የመንፈስ ቅዱስ ፍሬ ማለት ምን ማለት ነው ስንል ፈጠን እላለሁ፣ በባለፈውም ስላየ ነው። የመንፈስ ቅዱስ ፍሬ ማለት መንፈስ ቅዱስ በእያንዳንዱ እውነተኛ አማኝ የሚገልጠው ኢየሱስ ክርስቶስ በምድር በስጋ ወራት በተመላለሰበት ጊዜ ይኖርበት የነበረው የህይወት ስርዓት ማለት ነው። የጌታ የኢየሱስ ክርስቶስ የኑሮ ዘይቤ ማለት ነው። ጌታ ኢየሱስ ክርስቶስ በምድር ወራቱ ወይም በስጋ ወራቱ በተመላለሰ ጊዜ ይኖርበት የነበረው የጽድቅና የቅድስና የህይወት ስታይል የእርሱ የኑሮ ባህሪ የመንፈስ ፍሬ ማለት ባጭሩ የጌታ የኢየሱስ ክርስቶስ የኑሮ ባህሪ ማለት ነው። ቀጥሎ የመንፈስ ቅዱስ ፍሬ በክርስቲያኖች ህይወት በዘመናቸው ሁሉ የሚቀጥል የክርስትና እድገትና የብስለት ህይወት ነው። አያችሁ፣ ብስለታችን እና ማቹሪቲያችን የሚወሰነው ወይም የሚታየው በመንፈስ ቅዱስ ምንድነው ማለት ነው? ፍሬ የሚወሰነው በመንፈስ ቅዱስ ፍሬ እንጂ ግርግር በመፍጠር አይደለም። ምክንያቱም እግዚአብሔር ከዘላለም ዘመናት በፊት ማንን እንድንመስል ወስኖልናል? ክርስቶስን። ሮሜ ምዕራፍ 8 ቁጥር 29 ላይ ምን ይላል? ልጁ በብዙ ወንድሞች መካከል ምን ይሆን ዘንድ? በኩር ይሆን ዘንድ አስቀድሞ ማለትም ከዘላለም ዘመናት በፊት የወሰናቸውን እነርሱን የልጁን መልክ እንዲመስሉ አስቀድሞ ምን አለ? ወስኗልና። እሺ፣ ውሳኔው የአብ ውሳኔ ደግሞ በክርስቶስ ኢየሱስ ተፈጸመ። ቀጥሎ ሰማይ ክርስቶስን እንድንመስል ክርስቶስን እንደለበስን በርሱ እንደተቀበለን እርግጠኛ ሆኖ ጻፈልን። ነገር ግን ክርስትና ፖዚሽናል የሆነ ብቻ ሳይሆን ፕራክቲካል የሆነ ደግሞ ላይፍ ስታይል አለው። በክርስቶስ ተቀብሎናል። በክርስቶስ የክርስቶስ የሆነውን ሁሉ ቆጥሮልናል። በክርስቶስ የራሱ ጽድቅ አድርጎናል። በክርስቶስ ልጆች አድርጎናል። በክርስቶስ መልካችን ክርስቶስ እንዲሆን አድርጎ ሰማይ ጨርሷል። ነገር ግን ያ የተደረግነው ነገር ደግሞ ዕለት ተዕለት ባለ የህይወት ምልልሳችን ምን ይላል? ይገለጣል ማለት ነው፣ ይታያል። ክርስትና ከጥቅስ ባለፈ ፕራክቲካል የሆነ በሰፈር በስራ ቦታ በእያንዳንዱ በመኖሪያ ቦታችን ሁሉ ምን የሚል ነው ማለት ነው? የሚገለጥ ነው። ጥቅስ ብቻ አይደለም፣ የምንናገረው ብቻ ሳይሆን የምንኖረውም ጭምር ነው። ወይም በህይወታችን ክርስቶስ በእኛ በመኖር የሚገልጠውም ጭምር ነው። ስለዚህ ልጁን መስለን ተወስኖ አልቋል። ጥሩ፣ ያንን መልክ ለመምሰል ይላል ደግሞ አይደለ? ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 17 በኋላ ያንን መልክ ለመምሰል ደግሞ ከክብር ወደ ክብር ምን እንላለን? እንለወጣለን። አየው፣ ይሄ ፕራክቲካል የሆነ በምድር ላይ ስትኖር የሚገለጥ የማቹሪቲ ህይወት። ደህንነታችን በክርስቶስ ጸጋ ላይ የተመሰረተ ቢሆንም በመዳን በጽድቅ በልጅነት ፖዚሽናሊ በክርስቶስ ኢየሱስ ባገኘናቸው ነገር በዚህ ቤት ውስጥ መበላለጥ የሚባል ነገር የለም። ነገር ግን በማቹሪቲ በብስለት አቅጣጫ ግን ምን ልንል እንችላለን? ልንለያይ እንችላለን። በብስለት አቅጣጫ ልንለያይ። ለዛም ነው የቆሮንቶስ ክርስቲያኖችን ይመጣና ገና አጥንት መቆርጠም አልቻላችሁምና እስካሁን ድረስ ምንድናችሁ አለ?
ሕፃናት ናቸው አለ። አያችሁ፣ በጌታ ቤትም ውስጥ ሆኖ ዳግም ልደትን አግኝቶ ለነ ጳውሎስ የተቆጠራላቸው ፖዚሽናል ብሌሲንግ ለእርሱም ተቆጥሮለት፣ ነገር ግን በኑሮ ፕራክቲካል በሆነ በማቹሪቲ አቅጣጫ ግን ገና ሕፃናት የሆኑ ብዙ ናቸው ማለት። የበሰሉ ልጆች እንዳሉ ሁሉ ማቹርድ የሆኑ ልጆች እንዳሉ ሁሉ ገና ሕፃናት ልጆች። ይሄ በማቹሪቲ አቅጣጫ በቅዱሳን መካከል ልዩነት ሊኖር ይችላል። ነገር ግን በመወለድ በዳግም ልደት በእግዚአብሔር ልጅነት በጽድቅ ፖዚሽናሊ በተቆጠሩልን ነገሮች ፈጽሞ ልዩነት የሚባል ነገር የለም። ያንን ነገር ተረድቶና አውቆ በህይወት መግለጥ እርሱ ሌላ ጉዳይ ነው። እዚህ ጋርም የሚያያዘው እሱ ነው። የመንፈስ ቅዱስ ፍሬ በክርስቲያኖች ህይወት በዘመናቸው ሁሉ የሚቀጥል የክርስትና እድገትና የብስለት ህይወት ነው። ስለዚህ ከብስለታችን ጋር የሚገናኝ ነው። ከማቹሪቲ ጋር የሚገናኝ ነው። የመንፈስ ፍሬ በእያንዳንዳችን ሲገለጥ ወይም የመንፈስ ፍሬ የሚገለጥበት ወንድምና እህት ካሉ ምን ብለዋል ማለት ነው? በሌላ ቋንቋ በስለዋል፣ ማቹርድ ሆነዋል፣ ክርስቶስን እየመሰሉ ነው። ከህፃንነት ሰፈር ወጥተዋል። ስለዚህ ከእድገት ጋር የተገናኘ ነው። የመንፈስ ፍሬ ከእድገት ጋር የተገናኘ ነው። የመንፈስ ፍሬ ከብስለት ጋር የሚገናኝ ነው። ቀጥለው የመንፈስ ፍሬ የኢየሱስ ደቀ መዝሙር የመሆናችን መታወቂያ ነው። ምክንያቱም ደቀ መዝሙር ማንን ነው የሚመስለው? መምህሩን ነው የሚመስለው። ማንን እንድንመስል ነው የተጠራ ነው? ማንን እንድንመስል? አገልጋይ እንድንመስል ነው? ኧረ ማንን እንድንመስል? ክርስቶስን። ሐዋርያው ጳውሎስ እንኳን እኔን ምሰሉ ከማለቱ በፊት እኔን ምሰሉ ነው ያለው። እኔን ምሰሉ ብሏል እንዴ? አላለም እኮ። እኔ ማንን እንደምመስል? ክርስቶስን እንደምመስል። እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ። በሌላ ቋንቋ ምን መሰላችሁ ያለው? የመሰልኩትን ምሰሉ ነው ያለው። በቃ በሌላ አቅጣጫም ቢሆን ከማን ጋር ነው ያገናኘን? ከክርስቶስ ጋር እንድንመስል ከተጠራ ነው ክፍል ጋር። ስለዚህ ሐዋርያው ጳውሎስ በብስለት ህይወት ተዘረጋ ነው። እግዚአብሔር የረዳው ወንድም ስለሆነ ምን አለ? እኔ ክርስቶስን እንድመስል። እንዴት መታደል ነው! እኔ ክርስቶስን እንደምመስል አባት ሆይ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። ይሄ ሐዋርያ ስለ ክርስቶስ ነፍሱን እንደማትጠቅም እንደ ከንቱ ነገር ምን ያለ ነው? የቆጠረ ነው። ስለ ክርስቶስ ስለ ጌታዬ አለ። ስለ ክርስቶስ ስለ ጌታዬ ነፍሴን እንደማትጠቅም እንደ ከንቱ ነገር ቆጥሬያታለሁ አለ። ያን ጊዜ ማንን መምሰል ጀመረ? ማን ይገለጥበታል? ማን ይኖርበታል? ክርስቶስ። ምንኛ መታደል ነው! እርሱን የረዳ ጸጋ እንደዚያ ሆኖ ብለው ካወራ ከሌሎች ሐዋርያቶች በላይ አገልግያለሁ፣ ደክሜያለሁ፣ ነገር ግን ይልና የሆንኩትን ሁሉ የሆንኩት በራሴ ብቃት ሳይሆን በማጸጋ ነው፣ በእርሱ ጸጋ። እርሱን ሐዋርያው ጳውሎስን የረዳ ጸጋ ደግሞ ሳይሸራረፍ በማን ውስጥ ገባ? በእኛ ውስጥ ገባ። ስለዚህ አሁንም እግዚአብሔር ሲያስተምረን ጸጋውንና በውስጣችን ያደረውን መንፈሱን ታምኖ እንጂ እኛን ታምኖ አይደለም። ለዛ ነው የመንፈስ ፍሬ ብሎ ንብረትነቱ የምትለው የመንፈስ ቅዱስ ውጤት እንደሆነ፣ የመንፈስ ቅዱስ ፍሬ እንደሆነ። በመንፈስ ቅዱስ ፍሬ በውስጥ ማድረግ አይፈቀድም። አየው፣ አንተ በራስ ጥረት ያመጣኸው አይደለም። አንተ በራስ ጥረት ብታመጣው ኖሮ ፈጽሞ የመንፈስ ቅዱስ ፍሬ አይል። ወይ የሥጋ ጥረት ነው ወይ የሆነ ነገር ነው። በሥጋ ጥረት ደግሞ የሚገለጠው የሥጋ ስራ ነው። በሥጋ ስራ ደግሞ ቦስት ይደረጋል እንዴ? አይደረግም። ስለዚህ የመንፈስ ቅዱስ ፍሬ መንፈስ ቅዱስ ባንተ ውስጥ ሆኖ የሚያፈራው ፍሬ ነው። የሚገልጠው የክርስቶስ መልክ ነው። ያን ጊዜ ክርስቲያን ሲበስል የመጀመሪያ የሚታይበት ነገር ምን እንደሆነ ታውቃላችሁ? ትህትና ይታይበታል። ሲበስል ወዲያው ወንድሜ ከኔ ይሻላል፣ እህቴ ከኔ ትሻላለች ትላለች ማለት ነው። ፊልጵስዩስ ላይ ምን እንደሚል ታውቃላችሁ? ብዙ ሰዎች በብዙ ነገር ከናንተ እንደሚሻሉ በትህትና ቁጠሩ አለ። አሁን ግን ይሄ ነገር እንዴት ነው? አይ ነው የመንፈስ ቅዱስ ፍሬ ፍቅር ምናምን የሚለውን ነገር በዚህ ዘመን ማስተማር ጭንቅ
ጭንቅ ነው። ሰልፍሽነት የበዛበት የሰልፍሽነት ዘመን ስለሆነ ማለት ነው። ሁሉም ራሱን ለማሳየት የሚታገልበት ዘመን ስለሆነ ሁሉም ለራሱ ለማስቆጠር የሚታገልበት ዘመን ነው። ይህንን ለማየት ዝም ብለህ አንዳፍታ ወደ ቴክኖሎጂ መመለስ ነው። ወደ ሶሻል ሚዲያ መለስ ስትል ሁሉም ሰባኪው ብቻ አይደለም፣ ዘፋኙም ቤት ቁጭ ያለችውም ልጅ ደህና ናት ዲሲፕሊን የተባለች ልጅ ራሷን ለማሳየት ዘፈን ከፍታ ቲክቶክ ላይ እስክስታ ትወርድልሃለች። ይሄ ሁሉ ምንድነው ሲባል ራሷን ምን ለማለት ለማሳየት፣ ራሱን ለማሳየት ሰው ባገኘው አጋጣሚ የሆነ ምክንያት አድርጎ በቃ የሆነ ነገር ራሱን ለማሳየት። አሁን የሰልፍሽነት ራስን የማሳየት ወንድምን ጠልፎ የመጣልና ፊትለፊቱን ቦታ የመያዝ የትግል ጊዜ ስለሆነ ፍቅር ወንድምህን በትህትና ተቀበለው፣ ዝቅ ብለህ አስተናግደው፣ ወንድሜ ከኔ ይሻላል በሚል መንፈስ ተቀባበሉ የሚለው ባክሱ የድሮ ክርስትና ነው ይላል። የድሮ ክርስትና ነው። እንደዚህ አይነት ነገር ድሮ ቀርቷል ሊልህም ይችላል። ክርስትና ጥንታዊም ዘመናዊ አይደለም። ክርስትና መልኩ ክርስቶስ ነው። ክርስቶስ ደግሞ ዘመናዊ ሳይሆን ዘላለማዊ ነው። ጥንታዊም አይደለም ዘላለማዊ ነው። ስለዚህ ክርስትናችን ምንድነው? ዘላለማዊ ነው። የክርስቶስ መልክ ከተገለጠብህ ወንድሜ ከዚህ ምድር የሰፈር ግርግር ምን ብልሃል? ወጥተሃል። የዘላለም ክልል ውስጥ ገብተሃል። ዘላለማዊ መልክ ክርስቶስ እየተገለጠብህ ነው። ዓለም ግን እንደ ፋራ ልትቆጥርህ ትችላለች። የመጨረሻ ሰማይ ግን አራዳ ሰው የሚለው ማንን ነው? አንተን። የዘላለም ሐሳብ፣ የዘላለም አጀንዳ፣ የክርስቶስ መልክ የሚገለጥበት አንተ የእግዚአብሔር የተባረክ ልጅ ነህ። አባት ሆይ በኢየሱስ ስም እናመሰግንሃለን። በዚች ምድር አቆጣጠር እንዳትጓዙ። እቺ ምድር የራሷን ሰዎች በምትመዝንበት ሚዛን ውስጥ እንዳታስገባ ተጠንቀቅ። ፈጽሞ እኛ በምድር ነን እንጂ ከምድር አይደለን። እኛ የሌላ ዓለም ሰዎች ነን። የሌላ ዓለም ሰዎች ነን። ሀገራችን በየት ነው? በሰማይ ነው። ከዚያ የሚመጣ የተባረከ ተስፋ አለን። አሁን በቅርቡ እንነጠቃለን። እቺ ምድር ምን እንደሚወጣት ያን ጊዜ ይታያል። ድንገት ነው የምንጠፋባት፣ ድንገት ነው የምንሰወርባት። ድንገት አሁን ራሱ በሰላም ያለችው እቺ ምድር ክርስቲያኖች ስላሉ ነው። በክርስቲያኖች ውስጥ መንፈስ ቅዱስ ስላለ ነው። እኛ ስንነጠቅ ምን እንደሚፈጠር መጽሐፉ አስቀምጦታል። የኛ መሄድ ብቻ ነው የሚጠበቀው። ስለዚህ ይቺ ምድር የራሷን ሰዎች በምትመዝንበት በወረደ ሚዛኗ ውስጥ እንዳታስገባ ተጠንቀቅ። መልክ ክርስቶስ ነው። እንድትመስል የተጠራኸው ክርስቶስን ነው። መልክሽ ክርስቶስ ነው። መገለጫችን ፍቅር ነው። እርስ በርሳችን እንድንዋደድ ጌታ ኢየሱስ ክርስቶስ በወደደን መውደድ እንድንዋደድ ትእዛዝን ሰጥቶናል። እርስ በርሳችሁ ተዋደዱ ሲል እኮ ፍቅርን ከየትም ማምጣታችሁ ተዋደዱ ማለቱ አይደለም። እርሱ እኛን የወደደበትን ፍቅር በመንፈስ ቅዱስ አማካኝነት በልባችን ምን ብሎት ነው? አፍስሶት ነው። ሕግ አድርግ አታድርግ የሚል ትእዛዝ ይሰጥህና ማድረግ የምትችልበትን አቅም ግን አይሰጥህም። ጸጋ ግን መጀመሪያ አድርግም አታድርግም አይልህም። መጀመሪያ ተደርጎልሃል፣ አንተ ራስህ ተደርገሃል። ወደ እረፍት ውስጥ ምን በል ግባ። በማረፍ ደግሞ ምን ይሆንላችኋል? እናመሰግንሃለን። ስለዚህ የመንፈስ ቅዱስ ፍሬ የጌታ ኢየሱስ ክርስቶስ ደቀ መዛሙርት መሆናችን ምንድነው? መገለጫ ነው። ለምን ደቀ መዝሙር ማንን ይመስላል? ራሱ ኢየሱስ ምን አለ? ደቀ መዝሙር ማንን ይመስላል? መምህሩን ይመስላል። ኢየሱስ ነው መምህሩ። አዎ መምህሩ ኢየሱስ ነው። ከፊት ለፊት ያለው ኢየሱስ ነው። እንድንመስል የተጠራ ነው ኢየሱስ ነው። የእምነታችን ጀማሪና ፈጻሚ የእምነታችን ሐዋርያ የሆነውን ክርስቶስን ምን በሉ ተመለከቱ። ክርስቶስን ካልተመለከትክ ብዙ ነገር ያደክማል። ይኸውን በሰሞን ራሱ የሆነ ሰው ወደ እናት ቸርች የተመለስኩ ነው ምናምን ይመለስ መጣው ይምጣ። ሰው ሁሉ የድርጅት ጨዋታ አድርጎታል። ክርስትና ከኦርቶዶክስ ከካቶሊክ ከፕሮቴስታንት ጋር ግንኙነት የለውም። ማንም ኦርቶዶክስ ስለሆነ አዲስ ፍጥረት ነው አላለም። ወደ ጴንጤ ሲመጣ አዲስ ፍጥረት ይሆናል አላለም። ማንም በማ ቢሆን በክርስቶስ ቢሆን። ይህንን ዕውቀት ስታገኝ
ሄደ መጣ፣ ሊመጣ ነው፣ እረ አልመጣም፣ ልንለቀው ነው አንለቀውም፣ ምንም ይሄ ሊሄድ ነው ይሄዳ። መጀመሪያ የማደቀ መዝሙር ነው። የማደቀ መዝሙር ናቸው። የኔ ደቀ መዝሙር ናቸው የክርስቶስ። ችግሩ ምን መሰላችሁ? አገልጋይ ሁሉ ሰውን የራሱ ደቀ መዝሙር እያደረገ በተለይ አዲስ አበባ በቃ እነሱ ቸርች ድንገት ሄደ ካመለክ የሆነ ቦታ ላይ ያንተ ቤት እኮ ይሄ ነው ይልሃል። አንተ እዚህ ነው በቃ። ለምን መሰለ? አስራት እዚህ ነው መሆን ያለበት እያለ ነው በሌላ ቋንቋ። ኦኬ እዚህ ነው ኦኬ አንተ ቦታ እዚህ ነው ይልሃል። ለእንትን ሊለ እዚሁ ሁን እያለ ነው። ደግሞ አካውንትን አይቶ ነው እንደዛ የሚልክ። ጀርባ ላይ ስንት ነው የሚከፈለው ምናምን ነገር ዘግተዋል። አንተ ራሱ አታውቀውም። አንዳንዴ አበል የምታገኘውን ሁሉ ነው የሚያውቁት እነሱ። በቃ የዛ ሰው ሁሉ የክርስቶስ ደቀ መዝሙር ሳይሆን የሚያደርግህ አዲስ አበባ ላይ በተለይ የራሱ ደቀ መዝሙር። አንዳንድ ሰው እኮ ከሙሉ ወንጌል ቸርች ወጥቶ እኮ ቃለ ሕይወት ሲገባ እኮ ጠፋ ይባላል እኮ ከቃለ ሕይወት ወጥቶ ሙሉ ወንጌል እንዴ ምን ማለት ነው? ባይዘወይ እግዚአብሔር በሙሉ ወንጌልም በቃለ ሕይወትም በወንጌል እውነትም በመካነ ኢየሱስም አያውቀንም። የሚያቀን በማን ነው? በክርስቶስ። ስንወርድ እኮ ነው በቃ ክርስትና ጥፍት ሲልብን ታፔላ ጽፈን እንደባደባለን ማለት ነው። በቃ እንደባደባለን። ስለዚህ የማደቀ መዝሙር ነህ። ሰዎችን የማደቀ መዝሙር ነው የምታደርገው። የክርስቶስ ካደረግ ከክርስቶስ ጋር የተገናኘ ክርስቶስ የያዘው ሰው ይንፈራገጣታል እንጂ ፈጽሞ ርቆ አይሄድም። ይመጣታል፣ ጢባ ይጫወትበታል። የሄደበት መንገዱ ምን ይለዋል? ይጎዳዋል። ስለዚህ እንትና ሄደ እንትና መጣ የሚል ጨዋታ ውስጥ እንዳትገቡ። አሁን የሶሻል ሚዲያው ምናምን ነገር በቃ እንደ ትልቅ ወሬ የድርጅት ጨዋታ። ጴንጤ አሁን በሰሞን አዝኖ ነው ያለው። ባይዘወይ አዝኖ በቃ ያ እንትና የሚባለው ሰው የሄደ። ኦርቶዶክሶች ደግሞ አሸናፊ ሆነዋል። አሁን በሰሞን በቃ አሸናፊ ሆነዋል። ድሮም ከሚየርቆ ይላል። ድሮም ከሚየርቆ እንዴት ወደ ጨለማ ሄደ እንጂ ልጁ እኮ ጨለማ ብሎ የዘመረው እኮ ሌላ ነገር ነው። ከጨለማ ወደሚደነቅ ብርሃን አመጣኸኝ ብሎ ዘምሯል። እንደገና ሲሄድላቸው እንደዛ። ጴንጤ ደግሞ አሁን አዝኗል። የሆነ አገልጋይ እስኪመጣ ድረስ ነው የሚጠብቀው። የሆነ አገልጋይ ደግሞ ሲያሳምን ጴንጤው ደግሞ ይጨፍራል በዚህ በኩል። ጴንጤ ነው ሰውን ማድረግ የምትፈልጉት? ኦርቶዶክስ ነው ሰውን ማድረግ የምትፈልጉት? ወይስ የክርስቶስ ደቀ መዝሙር? ለመጀመሪያ ጊዜ የመጀመሪያዎቹ ክርስቲያኖች በአንጾኪያ ኦርቶዶክስ ተባሉ ይላል እንዴ? አይልም። ጴንጤ ተባሉ ይላል? አይልም። ካቶሊክ ተባሉ ይላል? አይልም። ካቶሊክም ኦርቶዶክስም ጴንጤም ከጊዜ በኋላ ነው የመጣው። በቃ ሁሉም ከጊዜ በኋላ የመጣ ነው። ነገር ግን መጽሐፍ ቅዱሳችንን ስንመረምር ሐዋርያት ሥራ ላይ የመጀመሪያዎቹ ክርስቲያኖች በአንጾኪያ ለመጀመሪያ ጊዜ ምኖች ተባሉ ይላል? ክርስቲያኖች ተባሉ። የመጀመሪያዎቹ የጌታ ኢየሱስ ክርስቶስ ደቀ መዛሙርት በአንጾኪያ ለመጀመሪያ ጊዜ ክርስቲያኖች። ክርስቲያን ማለት ክርስቶሳዊ፣ የክርስቶስ ተከታይ፣ ክርስቶስን የሚመስል ወደ ክርስቶስ የሚያድግ። ደቀ መዝሙር የሚለው በግሪኩ ማታቴስ ይለዋል። ማታቴስ ማለት መምህሩን የሚመስል ከመምህሩ የሚማል ወደ መምህሩ የሚያድግና የመምህሩ ሕይወት የሚገለጥበት ማለት ነው። ስለዚህ ማንን ነው የምንመስል ነው? የማን ሕይወት ነው የሚገለጥብን? ማንን ነው የምንከተለው? ወደ ማን ነው የምናድገው? የማን ሕይወት ነው በእያንዳንዳችን እየተገለጠ ያለው? የመምህሩ ነው ወይስ ማንም ምን መስለው? መምህሩን ክርስቶስን ወይስ የሆኑ ሰዎችን? ራሳችንን እንጠይቅ። የማን ሕይወት ነው የሚገለጥብን? ከማን የተማርነው? ከማን የተማርነው? ትከተሉት ዘንድ ዳናውን ወይም ደግሞ ፍለጋውን ጥሎላቸው ሄዷል የተባለው ማን ነው? ክርስቶስ ነው። አባባ እባክህ ጸጋ ጨምርልን። ስለዚህ የመንፈስ ቅዱስ ፍሬ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን ምንድነው? መታወቂያ ነው። ስለዚህ የመንፈስ ቅዱስ ፍሬ እንዲገለጥብን ምን እናድርግ? የመንፈስ ቅዱስ ፍሬ እንዲገለጥብን ካስፈለገ አንደኛ
ጤናማ የሆነ በቅዱስ ቃሉ ላይ የተመሰረተ የአመጋገብ ስርዓት ያስፈልገናል። የመንፈስ ቅዱስ ፍሬ የመንፈስ ፍሬ በእኛ እንዲገለጥ ካስፈለገ ጤናማ የሆነ ምክንያቱም የመንፈስ ቅዱስ ፍሬ ማለት የማቹሪቲ የእድገት የብስለት ህይወት ነው ብለናል። የብስለት ህይወት ነው ብለናል። ስለዚህ የብስለት የእድገት ህይወት የመንፈስ ፍሬ እንዲገለጥብን ካስፈለገ ጤናማ የሆነ በቅዱስ ቃሉ ላይ የተመሰረተ የአመጋገብ ስርዓት ያስፈልገናል። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ አንደኛ ጴጥሮስ ጌታ ሆይ ጸጋ ጨምርልን። ምዕራፍ 2 ከቁጥር 1 ጀምሮ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት በሚጠፋ ዘር ሳይሆን በማይጠፋ ዘር ከእግዚአብሔር ቃል በማይጠፋ ዘር ምን ብላችሁ ከማይጠፋ ዘር ምን ብላችኋል? ተወልዳችኋል። የእግዚአብሔር ቃል ራሱ ምን ብሎናል? ወልዶናል። ይህንን ሐሳብ የጴጥሮስን ሐሳብ ያዕቆብ ይደግመዋል። ያዕቆብ ምዕራፍ 1 ቁጥር 18 ላይ ለፍጥረቱ የበኩራት አይነት እንድንሆን በእውነት ቃል አስቦ ምን አለን? ወለደን ይላል። እሺ እግዚአብሔር ይመስገን የወንጌል ቃል ወልዶናል። እሺ አሁንም ለማደግ የተወለደ ደግሞ ወደ ምን ይሄዳል? ወደ እድገት ይሄዳል። ለማደግ ታዲያ ምን እናድርግ? ለማደግ ሄጄ እጅ ላስጭን? ለማደግ ሄጄ ዘይት ልጠጣ? ለማደግ ይሄ የተቀባ ውሃ ነው ተብሏል እና ያንን ገዝቼ ልጠጣ? አያሳድግህም። አያሳድግህም። የተቀባ ዘይት የተጸለየበት ውሃ የክርስትና እድገት ውስጥ ያስገባኛል ብለህ ብትገዛ ሰውየው ባንተ ገንዘብ ያድጋል። አንተ ግን መንፈሳዊ ህይወት ብቻ አይደለም የሚጎዳው፣ ኢኮኖሚ ራሱ ምን ይላል? ይጎዳል ፈጽሞ። ምክንያቱም መንፈሳዊ ነገር ነው እያወራን ያለ ነው። የሆነ ሰውዬ እጁን ቢጭንብኝ እጅ አታስጭኑ ብለናል። እጅ አታስጭን። እጅ ማስጫን መተባበርን የሚያሳይ ነው። ለማደግ ግን ፈጽሞ እጅ ማስጫን አይደለም። መጠንቀቅ ያለብን ነገር አለ። አጋንንት ያለባቸው መድረክ ላይ የሚቆሙ ሰዎች አሉ። እውነተኛ ዳግም ልደትን ያላገኙ ሰማይ ያላካቸው ተመሳስለው የገቡና ሰይጣን መድረክ ላይ የሚያቆማቸው አጋንንት ያለባቸው ሰዎች አሉ። በዚህ ዘመን ተጠንቀቁ። በባለፈው አንዱ ወደ ድሮ ቤተክርስቲያን ተመለስኩ አለ። ድሮ ጴንጤ በነበርኩበት ሰዓት ላይ ነብይ ነኝ ብዬ ጴንጤው ላይ እጄን ስጭን ነበር። ያን ጊዜ ግን ሲያስጭነኝ የነበረው የአውሊያ መንፈስ ነው አለ። ሰምታችሁታል በሶሻል ሚዲያ። ወንድሜ ስታስጭን ብዙ ነገር ነው የምታስጭነው። ከዛ ሰውዬ አመጽ ጋር ነው የምትተባበረው። ከዛ ሰውዬ ኃጢአት ጋር ነው የምትተባበረው። የዛ ሰውዬ አንዳንድ ልምምዶች ነው የሚጋቡብህ። አድጋለሁ፣ መንፈሳዊ ህይወቴን አሳድጋለሁ፣ መንፈሳዊ ህይወቴን አበረታለሁ ብለ ያልሆነ ልምምድ ውስጥ እንዳትገባ ተጠንቀቅ። እንዳትገባ። የወለድከው ልጅ እጅህን ስትጭንበት ነው የሚያድገው። እጅህን ስትጭንበት ዘይት ስታጠጣው ነው የሚያድገው። ሐዋርያው ጳውሎስ ምን አለ? ተፈጥሮ እንኳን አያስተምራችሁም አለ። የወለድከው ልጅህ ምግብ ስትሰጠው የሚያሳድገውን ምግብ ጤናማ ምግብ ስትሰጠው ያ የተመገበው ምግብ ለጥንካሬ ለእድገቱም ደግሞ ወሳኝነት አለው። እንደዛው ሁሉ በመንፈሳዊ ህይወት ዳግም ልደትን ያገኘን የእግዚአብሔር ልጆች ለማደግ በቅዱስ ቃሉ ላይ የተመሰረተ ጤናማ የሆነ የአመጋገብ ስርዓት ያስፈልገናል። ጤናማ የሆነ ምን አለ ታዲያ? አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ ምን እንድትሉ እንድታድጉ እድገት የሚል ቋንቋ መጣ። በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ምን በሉ ተመኙ። ቃሉ ነው የሚያሳድግ። ቃሉ ምግባችን ነው። ጌታችን ኢየሱስ ክርስቶስ ምን አለ? ሰይጣን በፈተነው ሰዓት ላይ የመጀመሪያውን ፈተና ሲያቀርብለት አንተ እግዚአብሔር ልጅ ከሆንክ ይህንን ድንጋይ ምን አድርገህ ዳቦ አድርገህ ብላ ሲለው ኢየሱስ ምን አለ? ሰው ከእግዚአብሔር አፍ ከሚወጣ ቃል ጭምር እንጂ በእንጀራ ብቻ ምን አይልም አይኖርም። አየው፣ በእንጀራ በጤፍ እንጀራ በዳቦ የሚኖር ፊዚካል
ሰውነትህ አለ። ይሄኛው አካልህ በቃል አይኖር። ኦኬ እንዳታምታታበት። ይሄኛው አካልህ በምንድን ነው የሚኖረው? በእንጀራ፣ በጤፍ እንጀራ፣ በዳቦ ነው የሚኖረው። ጥሩ። ውስጠኛው ዳግም ልደት ያገኘው ማንነትህ ደግሞ ምግብ አለው። እርሱም የማን ቃል ነው? የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የእግዚአብሔር ቃል ያውም ጤናማ የሆነ አመጋገብ ላይ የተመሰረተ በቅዱስ ቃሉ ላይ የተመሰረተ ተንኮል የሌለበትን የቃሉን ወተት ስትመገብ ያን ጊዜ ታድጋለህ። እዚህ ቦታ ላይ ግን ምን የሌለበት ነው ያለው? ተንኮል የሌለበትን። ለዛ ነው ጤናማ የሆነ ያልኩ ቅድም። ተንኮል የሌለበትን የቃሉን ወተት ተመኙ እንድታድጉ። ለምን? ብዙ ተንኮል ያለበት ነገር ስላለ። ተንኮል ያለበትን ነገር ለኢትዮጵያ ሕዝብ ማብራራት ራሱ አያስፈልግም። ስለምናቀው ተንኮል ማለት ጤናማው ላይ የሚቀላቀል ነገር። ጤናማው የለም ማለት አይደለም እኮ። ጤናማው አለ፣ የሆነ ፐርሰንቱ አለ። ሌላው ከግማሽ በላይ የሆነው ፐርሰንቱ ግን ምንድነው? ጤናማ ያልሆነ ተንኮል ያለበት። የዛሬ ሳምንት ብያቸዋለሁ። በርበሬ ውስጥ ምን አስገብተው ሸጡልን? ቀይ አፈር። በቃ የሚገርም በርበሬ ነው እያልን ተመገብን። በርበሬ ውስጥ ቀይ አፈር፣ ወተቱ ውስጥ ውሃ፣ ማሩ ውስጥ ስኳር፣ እንጀራው ውስጥ ጀሶ። ምን ያልበላ ነው ነገር አለ? ምን ያላበሉን ነገር አለ? ይሄ ማለት ባጭሩ ምን ያለበት ነው? ተንኮል ያለበት። በርበሬ ውስጥ ቀይ አፈር ሲያስገቡበት ምን አስገብተውበታል? ተንኮል አስገብተውበታል። አንተን የሚጎዳ ነገር፣ አካልህን የሚጎዳ ነገር አስገብተዋል። ወተቱ ውስጥ ውሃ፣ ማሩ ውስጥ ስኳር፣ ጭራሽ የባሰው ደግሞ ጀሶ። ምንድነው? እንጀራው ውስጥ ምንድነው ያስገቡት? ጀሶ። ኢትዮጵያ ሕዝብ እኮ ጀሶ በልቶ የኖረ ሕዝብ ነው። ጀሶ አንተ የዛሬው ደግሞ ወፍራም ነው እያለ ይሄዳል። ጀሶ። ይሄ ምን ያለበት አመጋገብ ነው? ተንኮል ያለበት። አሁን አብዛኛው ፕሮቴስታንት እንደዚህ የሚያብደው አንደኛ ምግብም የረባ ምግብም ምን አላገኝ። ቁጭ አድርጎ የሚያስተምረው ሰውም የለም። ቁጭ አድርጎ እነዚህ ልጆች ባይዘው የሚያብዱት በኮርኒስ ላይ የሚወጡት ሁሉ ከሌላ ቦታ የመጡ አይደሉም። የፕሮቴስታንቱ ልጆች ናቸው። ምናልባት አባታቸው ወንጌላዊ ነው፣ እናታቸውም ደግሞ ኳየር ልትሆን ትችላለች። አባታቸው የቤተ ክርስቲያን ሽማግሌ ሊሆን ይችላል። እውነት እላችኋለሁ ቅዱሳን፣ ትውልዱ ቁጭ ብሎ የእግዚአብሔርን ቃል እንደሚገባ ካለመመገቡ የተነሳ ውጤቱ ይሄው። ውጤቱ በኮርኒስ ላይ መሮጥ፣ ውጤቱ መከራ በልተን ያስተካከልናትን ወንበር መጥቶ መስበር፣ ውጤቱ ክርስትና እሱ ብቻ ሆነ ማለት ነው። ከዚህ እቺ ቤተ ክርስቲያን በቃ በጣም ጸጋ ስጦታን እንትን አትልም፣ አትገልጥም፣ አፍና ይዛናለች ያሉ ሰዎች ወጡ። ትላንት እየሰማን ነበር የሆነ ቦታ ላይ ከደብዬ ጋር ወክ እያደረግን እየሄድን ማታ ላይ በቃ ከዚህ ከወጡት መካከል አንደኛ ዳዲ ተባለ፣ እንደሄደ ማለት ነው። ዳዲ ተባለ። አሁን ስታገኘው ምናምን ነገር ዳዲ ነው የምታለው። ዳዲ እዚህ መቼም ዳዲ እንደማይባል አይደለም፣ እንደማይል ሁሉ ያውቀዋል። ዳዲ ብሎ ማንንም መጥራት አይችልም። እዚህ ከሆነ ቅዱሳን ራሱ ከሱ የተሻለ የቃል ዕውቀትም አላቸው። ማንም ቁጭ ብሎ ያስተናግደው። ሄደ ትላንት ምን እንበል? የእግዚአብሔርን መንፈስ ጋብዙት፣ ና በሉት። የእግዚአብሔርን መንፈስ ጋብዙት፣ ና በሉት። በቃ ህዝቡ ይጮሃል። ለዚህ ነው በቃ እችን ነበር የፈለጉት። አብዛኛው ኢትዮጵያ ላይ ክርስትናችን ነች። በቃ ትሻገራለህ ይላል፣ ትሄዳለህ ይላል፣ አትያዙም ይላል። በቃ ክርስትናችን ነች። ክርስትና እኮ ኢትዮጵያ ላይ ተምታቶብናል። ክርስትና ማንን መምሰል ነው? ክርስቶስን መምሰል ነው። ክርስትና ትሻገራለህም አትሻገርም አይደለም። ፈጽሞ ተምታቶብናል። ኮንፊውዥን ውስጥ ነው ያለው ትውልዱ። ግራ ተጋብቶ ነው ያለው።
ክርስትና የሚመስለው እንደሆነ ነገር በቃ ማድረግ፣ አካባቢውን መረበሽ። ሽብሽቦች እያየው ሶሻል ሚዲያ ላይ ደነግጣለሁ። እንደ መልአክ አክት ለማድረግ ብለው ይሁን እንዲህ ይሉታል። እንደሆነ ነገር ፓስተሩ ጋር ሄደው እንዲህ ሴቶች እንዲህ ይላሉ። ያስደነግጣል። እየሆነ ያለው ነገር ከባድ ነው። እርግጠኛ ነኝ ይህንን ክርስትና እንደማትሉ። ሐዋርያው ጳውሎስ ኢትዮጵያ ቢመጣ ለሰይጣን አሳልፎ የሚሰጣቸው ብዙ አገልጋዮች አሉ። ምን ሊለን ነው ጳውሎስ ቢመጣ? ጌታን ተውት። ጳውሎስ ቢመጣ ምንድነው የሚለን? በየቸርቹ እየገባ ምንድነው የሚለን? ዋው በርቱ ይላል እንዴ? ተቀጣጣላችኋል ይላል እንዴ? ፈጽሞ እኛ የማናቀውን ክርስቶስን ተቀበላችኋል። እኛ የማናቀውን መንፈስ ያልተቀበልነውን መንፈስ ተቀበላችኋል። ባጭሩ እርግጠኛ ነኝ አንድ ሌላ መልእክትም ሊጽፍልን ይችላል ለኢትዮጵያ። የቅዱስ ጳውሎስ መልእክት ለኢትዮጵያ ሰዎች ብሎ ክርስትና አሁን የምትከተሉት አይደለም። ክርስትና አሁን የምትከተሉት አይደለም። ባጭሩ ጳውሎስ በኮርኒስ ላይ ስትሮጥ ምን ሊል ነው? ሃሌሉያ መነቃቃት ነው ይልሃል እንዴ? አይልም። እስከምትወርድም የሚጠብቅህ አይመስለኝም አሳልፎ ሲሰጥ ማለት ነው። ያ ልጅ ግን በኮርኒስ በእንትን እየተንጠላጠለ ሲሮጥ ጧጧጧጧ እያለ አብሮ ግን አይታችኋል። እዛ ዋው ተቀብቶ ዛሬ የዳዲን መንፈስ ተካፍሎ እያለ ሰው አድንቆ አላያችሁም? ከዛ መጽሐፍ ቅዱስን ደግሞ እየቀደድኩ በላለሁ አለ። ኦ ማይ ጋድ ምንድነው እየሆነ ያለው ነገር? ይሄ ክርስትና ነው። ስለዚህ ክርስቶስን መምሰል ወደ እድገት ህይወት ውስጥ መግባት የምንፈልግ ከሆነ በቅዱስ ቃሉ ላይ የተመሰረተ ጤናማ የሆነ የአመጋገብ ስርዓት ያስፈልገናል። ለምን? ጤናማ ምግብ ከበላህ ጤናማ እድገት ታድጋለህ። ጤናማ የሆነ የኑሮ ዘይቤ ይገለጥብሃል። አመጋገቡ ነው መጀመሪያ። አመጋገቡ እድገትህ የሚወሰነው በምንህ ስለሆነ በምትመገበው ምግብ ነው። ጤናማ ምግብ ከተመገብክ ጤናማ እድገት ይኖርሃል። ጤናማ የህይወት ስርዓት ይገለጥብሃል። አመጋገብ ጤናማ ካልሆነ እድገትህም ጤናማ አይሆንም። የሚታይብህም ሁሉ ግራ የሚያጋባ ጤናማ ያልሆነ ነገር ነው። ስለዚህ የኢትዮጵያ ክርስቲያኖች፣ ፕሮቴስታንቶች አመጋገባችሁን አስተካክሉ። እዚህ ቤት ያላችሁ ቅዱሳን እግዚአብሔር ረድቶናል። እንግዲህ እግዚአብሔር ጸጋን በሰጠን መጠን ቅዱስ ቃሉን እያጠናን ነው። በቅዱስ ቃሉ ላይ የተመሰረተ ያመጋገብ ስርዓት ያስፈልጋል። ቅዱስ ቃሉን ሳትመገብ የሚያሳድገውን ቃል ተንኮል የሌለበትን የቃሉን ወተት ሳይመገብ አንድ ሰው አድጋለሁ ቢል ፈጽሞ። ቀጥሎ ቆላስይስ ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ቃል በሙላት ምን ይበልባችሁ አለ? ይኑርባችሁ። ይሄ ማለት ጥቅስ ወቁ ማለት አይደለም። እሺ ጥቅስ የእግዚአብሔር ምን ይበልባችሁ ነው የሚለው? ይኑርባችሁ። በሌላ ቋንቋ ክርስቶስ በልባችሁ በመንፈስ ይኑር እንዳለ፣ ክርስቶስ በእኔ ይኖራል እንዳለ ለካ ቃሉም በእኛ ምን የሚል ነው? የሚኖር ነው። በቃሉ ውስጥ መንፈስ አለ። ምን አለ ጌታ ኢየሱስ? ቃሌ ሕይወት ነው ደግሞ መንፈስ ነው ደግሞም ሕይወትም ነው። ኢንስፓይሬሽን አለበት። የአምላክ እስትንፋስ ነው። ባይዘወይ መንፈስ ቅዱስ በእናንተ ውስጥ አክቲቭ የሚሆነው ቃሉ ሲበዛ ነው። ቃል በሌለበት መንፈስ ቅዱስ አክቲቭ አይሆንም። ለምን? ቃሉ ራሱ የሱ ሰይፍ የመንፈስ ሰይፍ ነው ተብሏል። የመንፈስ ቅዱስ ሰይፍ ነው። ቃሉን ተከትሎ ነው መንፈስ ቅዱስ የሚሰራው። ቃሉ በሌለበት መንፈስ ቅዱስ ይሰራል? አይሰራም። መጀመሪያ ምኑ መቅደም አለበት? ቃሉ ሲቀድም መንፈስ ቅዱስ ተከትሎ ምን ይላል?
ይሰራል። ኢሳይያስ ላይ ታስታውሳላችሁ ዝናብ ከሰማይ እንደሚወርድና ምድርን እንደሚያረሰርሳት ማብቀል የምትችልበትንም ብቃት እንደሚሰጣት ከአንደበቴ የሚወጣው ቃል በእናንተ ሕይወት ውስጥ የምፈልገውንና የምሻውን ነገር ሳያደርግ በከንቱ ወደኔ ምን አይልም አይመለስም። ልብ በሉ የእግዚአብሔር ቃል የሚሰራውን ስራ because ይህ ቃል ምን የሚል ስለሆነ የሚሰራ ነው። ዕብራውያን ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያውና ምን የሚል የሚሰራ ነውና ሕያውና የሚሰራ ነው የእግዚአብሔር ቃል። ሕያው ማለት ህልውና ያለው the living ነው። በዚህ በኩል ደግሞ የሚሰራ ነው የሚንቀሳቀስ ነው። በአንተ ውስጥ ከገባ በኋላ ስራ ይሰራል። አላስፈላጊውን ነገር እያስወገደ ትክክለኛው የእግዚአብሔር የሆነው ነገር በአንተ እንዲገለጥ ያደርጋል። የእግዚአብሔር ቃል ሕያውና ቀጥሎስ የሚሰራም ነውና በሁለት ወገንም ከተሳለ ስለታም ሰይፍ ይልቅ የተሳለ ነው መንፈስንና ነፍስን ጅማትንና ቅልጥምን እስኪወጋ ድረስ ምን ይላል ይለያል። ይወጋል ይወጋል እስኪለይ ድረስ ይወጋል። የሰውንም የልብ ሐሳብ ይመረምራል። ዋው የሚሰራ አሁን ስንማማር ምናን ሲምፕል ይመስላል ገብቶ እየሰራ ነው። ብዙ ነገራችን አልተቀየረም። ብዙ ነገራችን አልተስተካከለም። ጸለይን እምቢ ያለ ነገር ቃል እየተማማርን መስመር አልያዘም። ቃል እየተማማርን አንዳንድ ነገሮች ከናንተ አራቁም። በቃሉ ውስጥ ያለ ኃይል አንዳንድ አላስፈላጊ የሆኑ ልምምዶችን ከኛ ዘንድ አላስወገዱልንም። ጤና እኮ በዝቶልናል። ቃሉ በበዛበት ቦታ ጤና እኮ ይበዛል። ቃሉ እኮ ከኃጢአት እስራትና ልምምድ ሁሉ ይፈታል እኮ። እውነትን ታውቃላችሁ እውነትም ደግሞ ምን ያወጣችኋል አርነት። እውነት ደግሞ ምን ነው አለ ቃሌ ነው። እውነት ቃሌ እውነት ነው። እውነትን ታውቃላችሁ እውነትም አርነት ያወጣል። ከምን ከኃጢአት ራሱ ያወጣል አለ ኢየሱስ። የእግዚአብሔር ቃል የማይሰራው ስራ የለም። ድንጋያማ የሆነውን ልብ ራሱ እግዚአብሔር በምን ያሸነፈው ይመስልሃል? በቃሉ መዶሻ ማለት ነው። ካንተ ጋር ተጣብቆ እምቢ ያለ ያስቸገረህ የነበረው ልምምድ በምን አይነት ሰይፍ የተወገደ ይመስልሃል? በቃሉ በሁለት በኩል በተሳለው ስለታም ሰይፍ። ቃል ለእግሬ መብራት ለመንገዴም ደግሞ ምንድነው ብርሃን። እንዳንሰነካከል በዚህ ዘመን ካለው የክርስትና መልክ ከሌለው ኮንፊውዥን የጠበቀን ምን ይመስልሃል? የቃሉ ብርሃን። ቃሉ ምግብ ነው። ቃሉ ወተት ነው ተብሏል። ቃሉ ማር ነው። ቃሉ የማር ወለላ ነው። አይንን ያበራል፣ መገለጥን ይሰጣል። አባት ሆይ በኢየሱስ ስም አብዛልን። ስለዚህ እግዚአብሔር ምን አለ ኢሳይያስ ላይ ከአንደበቴ የሚወጣው ቃል ዝናብ ከሰማይ እንደሚወርድና ምድርን ምን እንደሚላት እንደሚያረሰርሳት። መጀመሪያ ከማብቀሏ በፊት መረስረስ አለባት። ኦኬ ዝናብ ከማግኘቷ በፊት በፀሐዩና በሐሩሩ ደርቃ ስንጥቅጥቅ ብላ ነበር። የሷ ተስፋዋ ከላይ ሆነ። የኔና የናንተም ተስፋ ከላይ ነው። በኃጢአታችን ምክንያት የአመጹ ሐሩር አድርቆን ስንጥቅጥቅ ብለን በነበርንበት ሰዓት ለምለሙ ገነታችን ኢየሱስ ለምለም ሊያደርገን የሕይወት ውሃ ወንዝ የሆነውን መንፈስ ቅዱስን በእኛ ውስጥ አፈለቀ። ከሰማይ እንደሚመጣ ምድርን ምን እንደሚላት ነው መጀመሪያ እንደሚያረሰርሳት። መጀመሪያ ያ የደረቀው ክፍል ሁሉ ምን ይላል ይረሰርሳል። ተንፈስ ትላለች። የሆነ በሐሩር የተቃጠለ ነገር ውሃ ስታፈስበት መጀመሪያ እሱ ራሱ ነው ተንፈስ የሚለው። ከዛ በኋላ ከረሰረሰች በኋላ ከራሷ አልፋ ለሌሎች የሚተርፍ ፍሬ ማፍራት የምትችልበትን አቅም ታገኘ። ትለመልማለች። ያቺ መሬት ያቺ ውሃ በማጣት ደርቃ የነበረች መሬት ከዝናቡ የተነሳ ምን ትላለች? መጀመሪያ ትረሰርሳለች፣ ቀጥሎ ደግሞ ትለመልማለች። ከዚያስ ፍሬ ታወጣለች። ከራሷ አልፋ ለሌላ ትተርፋለች። እንደዚሁ አለ ከአንደበቴ የሚወጣው ቃል
በእናንተ ህይወት ውስጥ የምፈልገውንና የምሻውን ነገር ሳያደርግ በከንቱ ወደ እኔ ምን አይልም አይመለስም። ስለዚህ ቅዱሳን እያለ ያለው እግዚአብሔር ግን አንድ ነገር ትምህርት ቃል በቃ አስተምረኝ ቃልህን መግበኝ ብላችሁ ፈቃድ ስሜት ዕውቀታችሁን አሳልፋችሁ ከሰጣችሁት በእናንተ ህይወት ውስጥ ከአንደበቴ የሚወጣው ቃል የምትፈልጉትንና የምትሹትን አላለ። እኔ የምፈልገውንና የምሻውን ነገር ነው የሚሰራው። ለዛ ነው አንዳንድ ጊዜ ግራ ትጋባለህ። አንተ የምትፈልገው ሌላ፣ እግዚአብሔር ከቀረጸ በኋላ በህይወት የሚገለጠው ሌላ። አንተ ልትሄድ ያሰብከው በግራ በኩል የእግዚአብሔርን ቃል ከተመገብክ በኋላ እየሄድክ ያለው በየት በኩል ነው? በቀኝ በኩል። ለምን? መንገድ ከመንገዳችሁ የተራራቀ ሰማይ ከምድር እንደሚርቅ የተራራቀ ሐሳቤም ከሐሳባችሁ። ከዚህ የተነሳ የእግዚአብሔር ቃል ሲበዛልህ የእርሱ ሐሳብ፣ የእርሱ ምክር፣ የእርሱ ፕሪንሲፕል ባንተ ውስጥ እየበዛ ነው። ከዛስ በቃሉ ይቀርጽሃል፣ እይታን ያስተካክለዋል፣ ነገርህን ይቃኘዋል። ማይንድ ሴታፕህን በሙሉ በቃሉ ይቃኘውና እይታህ ሌላ ይሆናል። ንግግር የድሮውን ሀብትሽን ታጠዋለህ፣ የድሮውን ማንነትህን ታጠዋለህ። የድሮ አስተሳሰብህ እንዴት የፋርነት አስተሳሰብ እንደሆነ ተባነናለህ። ወይኔ ትላለህ። በቃ አሁን ዓለማውያን የኛ ባቾች አሉ። በቃ ስታይልም ብለው የሚይዙት ነገር ያሳዝኑሃል። አንዳንድ ቦታ ወይኔ ስላልበራለት እኮ ነው። አንገቱ ላይ ሰንሰለት አዝሮ የሚዞረው እኮ ምን ስላላለት ነው። ግን እዛው ያለበት ቦታ ላይ እሱን የሚያዩ አንዳንድ ካርፋፋ ሴቶች ምን ይላሉ? ይቅርታ ሴቶች ምን ይሉታል? ወይኔ ስታይልሽ እኮ ነው። እንዴት ምን የመሰለ ሰንሰለት እኮ ነው አንገቱ ላይ ያሰረ። ቀጥሎስ ሱሪውን ደግሞ ከላይ ወገቡ ላይ አይደለም የሚታጠቀው እታች እና እንዲህ ያለ ነው የሚሄደው። ስለዚህ ስታይልሽ አራዳ ነው አሉ። ታይባክሽ አያው አራዳነት ዓለም ላይ አራዳነት ማለት ሱሪህን አውርደ እታች ማድረግ አራዳነት። ወንዱ እንደ ሴት ጸጉሩን አሳድጎ ሲሄድ አራዳነት ትልቅ የሰንሰለት አድርጎ እሱ ራሱ ቀጫጫ ነው አንገቱ ራሱ እንዲህ ያለ ሲሄድ ዋው አራዳ ነው። ያሳዝኑኛል። እኛ የለበስነውን አላየውም። እኛ በዚህኛው ልብስ የምንመዘን ሰዎች አይደለንም። እኛ ሁላችን ማንን የለበስነን? ክርስቶስን የለበስክ እኮ ነህ። ደግሞ በእነሱ የሚሳብ ደግሞ አንዳንድ ገና ልጅ የሆነ ወጣት ክርስቲያን አለ። ማንነትህን ስላላወቅ እኮ ነው። ሰማይ እኮ አንተን ሲያይ እንዴት እንደሚደሰት፣ መላእክቶች አንተን ሲያዩ እንዴት እንደሚደሰቱ ቢኮዝ በአንተ ላይ ማን አለ? ክርስቶስ አለ። እርኩሳን መናፍስቶች አንተን ሲያዩ የሚገቡበትን ነው የሚያጡት ቢኮዝ አንተ ማንን ለብሰሃል? ክርስቶስን። ደግሞ ከስሞች ሁሉ በላይ የሆነ ስም ባንደበት ውስጥ አለ። አባባክ ልካችንን ንገረን። በቃ እንደ ከንቱ ነገር ዝም ብለን በምድር ላይ በቃ ተማርን፣ ዲግሪ ያዝን፣ ከዛ በኋላ አገባን፣ ከዛ ወለድን፣ ከዛ ዝም እንደዚህ አይነት ኑሮ በጌታ በኢየሱስም ከኛ ይራቅ። በቀሪ ዘም ባለችን አቤቱ ጥበበኛ ልብ እንዲኖረን እድሜያችንን መቁጠር አስተምረን። በዚህ ጭራዋለሁ ያኔ ነው የደነገጥኩት። አሰላሁትና ጌታ ይሄንን ያክል እድሜ ቢሰጠኝ ረዘም አድርጌ ክርስቲያን ስለሆንኩኝ አሰላሁትና አባዝቻ አካፍዬ ከዚህ በፊትንም የተጠቀምኩበትንም ቀንሽ ሳመጣው ቅዱሳን 21,000 ቀን ብቻ ነው ያለኝ ምድር ላይ 21,000 ቀን እኔ 21,000 ቀን ነገ ስንት ይሆናል? አንድ ትቀንሳለህ። እየቀነሰ ነው እሺ የሚሄደው እየጨመረ ሄደ። ደስ የሚለው ይሄኛው እየቀነሰ ሲሄድ እዛኛው ደግሞ ልትጀምር ነው። በቃ አሁን በእናትህ ማህፀን ውስጥ በነበርክበት ጊዜ 1 2 ወር 3 ወር እየጨመረ ነው አይደል የሚሄደው። አሁን ልትወጣ እኮ ነው፣ ልትገላገል እኮ ነው። ከዚያኛው ከጠባቡ ዓለም ከእናትህ ማህፀን ውስጥ ወጥተህ እኮ ሰፊ ዓለም ውስጥ ልትመጣ እኮ ነው። ስለዚህ ቆጠረና 9ኛ ወር ውስጥ እያንዳንዳችን ሾልከን መጣን።
ከእናታችን ማህፀን ስንለይ በመጽሐፍ ቅዱስ ቋንቋ ሞት ማለት ምን ማለት ነው? መለየት ማለት ነው። ግን ሞትን እንዴ እዚያ ቦታ ነው የሌለ ነው እንጂ ወደ ሰፊው ዓለም አልመጣንም። እንደዚሁ ሁሉ በጊዜው አሁን ይቆጥርና በቅርቡ ወደዚያኛው ዓለም፣ ወደ መንፈሳዊው ዓለም፣ ወደ እውነተኛው ወደ ጸናው ዓለም እንሄዳለን። እየሞቱ አይደለም ክርስቲያኖች፣ እየሄዱ ነው፣ እየተሸጋገሩ ነው። ስለዚህ ጊዜ የለንም። እዚህ ላይ ሰንሰለት አስረህ ሱሪን ዝቅ አድርገህ እንደሆነ ነገር ሆነን ጊዜ የለንም። እዛ ላይ ራሱ እንደ ሀገር ተወረረ ቢባል እንዴት ነው የምትሆነው? ለነገሩ አሁን ላይ እንጃ የሚሄድም ትውልድ ያለ አይመስለኝ። አሁን ሴቶች ነው እየሄዱ ያሉት፣ ወንዱ መሄድ አይፈልግም። እንደዛ አይነት አለባበስ የለማ። ጦር ሜዳ ላይ በዛ አይነት ስታይል ትታኮሳለህ እንዴ? ራፕል ታደርግ ነው ሄድከው? አቤት አባቴ እባክህ ወደ ልቦናችን መልሰን ራሳችንን እንሆን። እሺ ራሳችንን እንሆን። ራሳችሁን ተቀበሉ። በቃ እንደዚህ እንድትሆኑ አድርጎ ነው እግዚአብሔር የፈጠራችሁ። ያንተን መልክ ተቀበል፣ የራስህን ፐርሰናሊቲ ተቀበል፣ ማንነትህን ተቀበለው። በዚያ ላይ ደግሞ እግዚአብሔር የተቀበለ ሰው ነህ አንተ። ሰው ተቀበለ አልተቀበለ ሌላ ጉዳይ ነው። አንተን ባለመቀበላቸው እንዲሁም ብዙ ነገር ይቀርባቸዋል። አንተ ሰማይ የተቀበለ እግዚአብሔር ካንተ ጋር የሆነ ሰው ነው። ስለዚህ ይህንን ሁሉ ያልኩት ለምንድን ነው? ምድር ከሰማይ የሚወርደው ዝናብ ምድር እንደሚያረሰርስና ማብቀል የምትችልበትን ብቃት እንደሚሰጣት ከአንደበቴ የሚወጣው ቃል የምፈልገውንና የምሻውን ነገር ነው በእናንተ ውስጥ የሚሰራው። ይሄ ነው ያስወራን። አሁን እኔ ጌታ ሆይ እንደዚህ ነው የምፈልገው እንደዛ ነው የምፈልገው አይደለም። እሪ ትላለህ አይደል? በዚህ በኩል ነው መሄድ የምፈልገው ትላለህ አይደል? ተጋግጠህ ትመለሳለህ። በቃ መጨረሻ ላይ በደንብ ቃሉን እየገለጠልህ ኢንላይትመንት እየበዛልህ ማቹርድ እየሆንክ በሄድክ ጊዜ መርጠው የነበረው የሞት መንገድ እድሜህን የሚያሳጥር እድሜሽን የሚያሳጥር ሊሆን ይችላል። የሱ ሐሳብ ይብዛልን። እግዚአብሔር ያየልን ነገር የተፈጸመ ይሁን። አሜን። ስለዚህ ለማደግ ወይም የመንፈስ ፍሬ በህይወታችን እንዲገለጥ ካስፈለገ በቅዱስ ቃሉ ላይ የተመሰረተ የአመጋገብ ስርዓት ያስፈልገናል።